ሰላም የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በሕይወታችሁ ውስጥ ከባድ ፈተና ወድቆባችሁ እግዚአብሔር ወዴት አለ? ለምንስ ይተወኛል ብላችሁ ታውቃላችሁ? ዛሬ በዝርዝር የምንመለከተው ሐሳብ ሕይወታችሁን እና የመንፈስ ቅዱስ አመለካከታችሁን ሙሉ በሙሉ የሚቀይር ነው። ብዙ ጊዜ ፈተና ሲመጣብን እግዚአብሔር ከኛ የራቀ ይመስለናል። ነገር ግን እውነታው ከዚህ በተቃራኒ ነው። የመጽሐፍ ቅዱስ ታሪክ እንደሚያስተምረን እግዚአብሔር ለአንድ ሰው እጅግ በጣም በቀረበ ቁጥር እና ታላቅ ዓላማ ሲኖረው ያ ሰው የሚያልፍባቸው አስቸጋሪ ፈተናዎች አሉ። እነዚህ ፈተናዎች እግዚአብሔር ከኛ ጋር መሆኑን 100% የሚያረጋግጡ ታላላቅ ምልክቶች ናቸው። ዛሬ እስከ ቪዲዮ መጨረሻ ድረስ አብራችሁን ካላችሁ በሕይወታችሁ ውስጥ የሚያጋጥሟችሁን 7 ታላላቅ ምልክቶች ከመጽሐፍ ቅዱስ በጥልቀት እንመረምራለን። ይህን ቪዲዮ እስከ መጨረሻው ተከታተሉት፣ ምክንያቱም የመጨረሻዎቹ ምልክቶች አሁን ስላላችሁበት ሁኔታ ሙሉ በሙሉ መልስ የሚሰጡ ናቸው። ስለዚህ ይህንን ቪዲዮ ሁላችሁም ላይክ በማድረግና እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ለወዳጆቻችሁ ይህንን ቪዲዮ ሼር በማድረግ ወደ ምልክት 1 እንገባለን። ምልክት 1 ምክንያት የሌለው የሰዎች ጥላቻና ተቃውሞ። መጀመሪያው ምልክት በዙሪያችሁ ያሉ ሰዎች ያለምንም በደልና ምክንያት ሲጠሏችሁ፣ ሲቃወሟችሁ ወይም ሲያሳድዷችሁ ነው። በሰው ዘንድ ከተጠላችሁ እግዚአብሔር ከእናንተ ጋር እንዳለ እንዴት ይታወቃል? መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 15 ቁጥር 19 ላይ እንዲህ ይላል፣ ከዓለምስ ብትሆኑ ዓለም የእርሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁምና ስለዚህ ዓለም ይጠላችኋል ይላል። የዮሴፍን ሕይወት እንመልከት። ወንድሞቹ የጠሉት ስለበደለው ሳይሆን እግዚአብሔር ከእርሱ ጋር ስለነበረ እና ራእይ ስላለው ነበር። እግዚአብሔር ከእርሱ ጋር ሲሆን በውስጡ ያለውን የእግዚአብሔርን ብርሃን የጨለማው ዓለም ስለሚፈራው ሰዎች ያለ ምክንያት ይቃወሟቸዋል። እስኪ ይህንን ነገር አስቡበት። የዮሴፍ ታሪክ የዳዊት በወንድሞች መናቅ እንዴት በትዕግስት ማለፍ እንዳለብን ይህንን በደንብ እስኪ ቁጭ ብላችሁ አስቡ። ዮሴፍ ምላሽን እየሰጠ አይደለም የኖረው፣ ነገር ግን በጥፋታቸው ፈንታ ይቅርታ በማድረግና የእግዚአብሔር የዓላማው መንገድ እንደሆነ ተናግሯል። ዳዊትም እንደዚሁ ንጉሥ ሲቃወመው ንጉሥን ከመቃወም ይልቅ እግዚአብሔር ያዘጋጀለት መንገድ እንደሆነ በማሰብ በእግዚአብሔር ፊት በታማኝነት ሁለቱም አልፈዋል። ስለዚህ ይህንን እንዴት ትመለከታላችሁ? ምልክት 2 በትልቅ እሳት ወይም መከራ ውስጥ ማለፍ፣ ነገር ግን አለመቃጠል። ሁለተኛው ምልክት በጽኑ መከራ እና ፈተና ውስጥ ትገባላችሁ፣ ነገር ግን ፈተናው ሊያጠፋችሁ አይችልም። ትልቅ ፈተና ሲመጣ እግዚአብሔር የለም ማለት አይደለም።
ይልቁንም በእሳት ውስጥ አብሮት አለ። በትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ላይ የተጻፈውን የእግዚአብሔር ቃል እንመልከት። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ ወንዞችም በተሻገርክ ጊዜ አያሰጥሙህም፣ በእሳት ውስጥ ባለፍክ ጊዜ አትቃጠልም፣ ነበልባሉም አይፈጅህምና ይላል። ሲድራቅ ሚሳቅና አብደናጎ ወደ እሳት እቶን ሲጣሉ እግዚአብሔር እሳቱን አላጠፋውም። ነገር ግን እሳቱ ውስጥ አራተኛ ሰው ሆኖ አብሯቸው ገባ። ፈተናው ካልበታተናችሁና አሁንም ቆማችሁ ካላችሁ እግዚአብሔር በእሳቱ ውስጥ አብራችሁ ይሆናል። ምልክት 3 አቅም ማጣት እና የሰው ተስፋ መቁረጥ። ሦስተኛው ምልክት የሰው እርዳታ ሙሉ በሙሉ ሲቋረጥ እና የራሳችሁ ጉልበት ሲያልቅ ነው። እግዚአብሔር የራሱን ኃይልና ክብር ሊገልጥ ሲል መጀመሪያ የእኛን የሰው ልጅ ትምክህት ያስወግዳል። በሁለተኛ ቆሮንቶስ ሰዎች ምዕራፍ 12 ቁጥር 9 ላይ እንዲህ ይላል ሐዋርያ ጳውሎስ፣ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካምህ ይፈጸማልና አለኝ። ስለዚህ የክርስቶስ ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ ይላል። ሁሉ ነገር ሲዘጋ የጠበቃችሁት ሰው ፊቱን ሲመልስ አትደንግጡ። እግዚአብሔር የሰውን በር የሚዘጋ የእርሱን ታላቅ የካሳ በር ሊከፍትልዎ ነው። ስለዚህ የእግዚአብሔርን ለማግኘት ሌሎቹ በሮች ሲዘጉ በእግዚአብሔር ፊት በብርቱ ማልቀስና እግዚአብሔርን ማስጨነቅ ሳይሆን ለጥቂት ጊዜ እግዚአብሔርን በማመስገን በእግዚአብሔር ፊት መቆየት እጅግ አስፈላጊ ነው። ምልክት 4 መንፈሳዊ ውጊያና የዲያብሎስ የጽናት ጥቃት። አራተኛው ምልክት በሕይወታችሁ ላይ የሚነሳው መንፈሳዊ ውጊያና ፍልሚያ ከባድ መሆኑ ነው። ሰይጣን የማይታገለው ባዶ ሰውን አይደለም። በውስጡ ታላቅ የእግዚአብሔር ክብርና የነገ ተስፋ ያለውን ሰው ነው። በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 እስከ 9 ላይ እንዲህ ተጽፏል። በመጠን ኑሩ፣ ንቁም። ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። በዓለም ያሉ ወንድሞቻችሁ ያን መከራ በግድ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት ይላል። ኢዮብን እንመልከት። ኢዮብ ጻድቅና እግዚአብሔርን የሚፈራ ስለነበረ ሰይጣን ፈተነው። ፈተናችሁ ከባድ ከሆነ በውስጣችሁ ያለው የእግዚአብሔር ዓላማ ታላቅ ስለሆነ ነው። ምልክት 5 በችግር ውስጥ ያለ ምክንያታዊ ያልሆነ ሰላም። አምስተኛው ምልክት አውሎ ነፋስ በዙሪያችሁ እያለ በውስጣችሁ የሚሰማችሁ ጥልቅ ሰላምና እፎይታ ነው።
ዓለምን የሚያስጨንቅ ነገር ከቧት አእምሯችሁ ከሚያስበው በላይ የሆነ ሰላም በልባችሁ ካለ እግዚአብሔር ከእናንተ ጋር መሆኑን የሚያሳይ ትልቅ ማረጋገጫ ነው። ወደ ፊልጵስዩስ ሰዎች ምዕራፍ 4 ቁጥር 7 እንዲህ ይላል፣ አእምሯችሁንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ጴጥሮስ በወህኒ ቤት ታስሮ ነገ ሊገደል ሲል በሰላም ተኝቶ ነበር። ምክንያቱም እግዚአብሔር ከእርሱ ጋር እንደነበረ ያውቅ ነበር። ምክንያት 6 የመንጻትና የማንጠሪያ ፈተናዎች። ስድስተኛው ምልክት እግዚአብሔር አሮጌውን ማንነታችሁን እና ፍላጎታችሁን በእሳት የሚያበጥርበት ፈተና ነው። ወርቅ በእሳት እንደሚፈተን እግዚአብሔር ለታላቅ አገልግሎትና በረከት ከመጠቀሙ በፊት ያነጻናል። በመዝሙረ ዳዊት ምዕራፍ 66 ቁጥር 10 ላይ እንዲህ ይላል፣ አምላክ ሆይ ፈትነህናልና ብር እንደሚፈተን ፈትነህናል ይላል። ይህ ፈተና እግዚአብሔር ስለሚወዳችሁና ልጅ ስላደረጋችሁ የሚሰጣችሁ የትምህርት አካል ነው። ከዚህ ፈተና በኋላ እንደ ወርቅ አንጸባርቃችሁ ትወጣላችሁ። ምልክት 7 የዓላማና የራእይ መፈተን። ሰባተኛውና የመጨረሻው ምልክት የተቀበላችሁት ተስፋና ራእይ ከተግባራዊ እውነታ ጋር ሙሉ በሙሉ የሚቃረን ይመስላል። እግዚአብሔር ሰማይንና ምድርን የሚያንቀሳቅስ ተስፋ ሲሰጣችሁ ተስፋው ከመፈጸሙ በፊት የተቃራኒው ሁኔታ ይከሰታል። ወደ ሮሜ ሰዎች ምዕራፍ 4 ቁጥር 18 ላይ ስለ አብርሃም ሲናገር ዘርህ እንዲህ ይሆናል የተባለው ተስፋ በሌለው ጊዜ ተስፋ በማድረግ አመነ ይላል። አብርሃም ልጅ ይወልዳል ከተባለ በኋላ ዘመናት አልፈዋል። ዳዊት ከተቀባ በኋላ ወደ ዙፋኑ ሳይሆን ወደ በረሃ ነው የሄደው። ፈተናው ረጅም ከሆነ ከተስፋው ቃል በኋላ ያለው በረከት ታላቅ ስለሆነ ነው። ሃሌሉያ! ውድ የቻናላችን ተከታዮች ዛሬ የተመለከትኳቸው 7ቱ ምልክቶች በሕይወታችሁ ካሉ አትደንግጡ፣ ይልቁንም ደስ ይበላችሁ። እግዚአብሔር አልተዋችሁም፣ ይልቁንም ከእናንተ ጋር አለ። ዛሬ በዚህ ፈተና ውስጥ የምታልፉ ሁሉ እግዚአብሔር ብርሃኑን እንደሚያበራላችሁ አምናለሁ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ለሌሎች እንዲደርስ ደግሞ ሼር አድርጉ። በኮሜንት መስክ ላይ ስላለባችሁ ፈተናና የእግዚአብሔርን ሰላም ጻፉልን። ከዚህ በመቀጠል በእግዚአብሔር ፊት ጥቂት እንጸልይ። እግዚአብሔር አምላካችን አባታችን ሆይ አንተን በልጅ በኢየሱስ ክርስቶስ ስም ስለ ሁሉም ነገር እጅግ አድርገን እናመሰግናለን። በዚህ ክፍል ለእኛ ለሕይወታችን ስለተናገርክ ስላስተማርከን
እግዚአብሔር አምላክ ሆይ ምክርህ ያጸናል፣ ተግሣጽ ደግሞ ያቀናልና ስምህ ለዘላለም በኢየሱስም የተባረከ። እኛንም በመጽሐፍ ቅዱስ ካሉት ከትላላቅ ሰዎች ጋር መድበህ በምናልፍበት መንገድ አጠንክረህ በፈተና ውስጥ በመጽናትና በትዕግሥት ለክብር ስለምታበቃን ስምህ ለዘላለም የተባረከ። ጌታችን እግዚአብሔር ሆይ እስራኤላውያን በምድረ በዳ ላይ በፈተናቸው ጊዜ ኃጢአትን በመስራት አንተን እንዳስመረሩ ዕብራውያን መልእክት እንደሚጽፈው በፈተናቸው ጊዜ አስመረሩ፣ እግዚአብሔርም ተቆጣቸው ብሎ እንደተናገረው ጌታ ሆይ በፈተናችንና በምሬታችን ጊዜ አንተን እንዳናስመርር በአንተ ላይ እግዚአብሔር ሆይ ልባችንን እንዳንዘጋ ዛሬ ቀን ተብሎ ሳለ ለአንተ እንድንገዛ አንተን እግዚአብሔር ሆይ እንድናከብርህና ይህ ፈተና እስከሚያልፍ ድረስ አጎንብሰን ለአንተ ክብር እየሰጠን ዘመናችንን እንድንቀጥል እንድትረዳን በኢየሱስም ጸልያለሁ። ይህንን ፈተና ተጠቅሞ ደግሞ ሊያጠቃን የሚመጣው እግዚአብሔር አምላክ ሆይ ኢዮብን እንደፈተነ ወደኛ ሊፈትነን የሚመጣው ያለውን ክፍተት ያለውን ቀዳዳ እያሳየ ሊያስጨንቀን የሚመጣው እግዚአብሔር ሆይ ከኛ እንድታርቅልን እግዚአብሔር ሆይ ሰላምህና ጤና በዚህ በከባዱ ጊዜ ወደ ሕይወታችን እንዲመጣ በኢየሱስ ስም ጸልያለሁ። ጌታ አምላኬ አባታችን ሆይ ይህንን ቪዲዮ የሚመለከቱትን እህቶቼንና ወንድሞች በዚህ ባሉበት ጭንቀታቸው ጊዜ በሐዘናቸው ጊዜ ጌታ ሆይ በዚህ በከባድ ጊዜያቸው ልክ ጳውሎስን በዛ ሌሊት አጠገቡ መልአኩ ቆሞ እንዳጽናን ኢየሱስን በዛ በጭንቀት ጊዜ አጠገቡ ቆሞ የእግዚአብሔር መልአክ እንዳጽናን ያዕቆብን በብሉይ ኪዳን መጽሐፍ ቅዱስ ላይ የእግዚአብሔር ክብር በሌሊት በዛ በጭንቀት ጊዜ ተጠግቶ እንዳጽናን ነው ወንድሜንና እህቴን ጌታ ሆይ ጠጋ ብለህ እንድታጽናናቸው ጨለማ የነበረውን ጊዜውን እንድታስረሳቸው እንለምናል። ጌታ ሆይ እለምንሃል። እኔ አውቀዋለሁ ጌታ ሆይ ያንን ጨለማ እረዳዋለሁ። ወንድሜን እንድትረዳው እህቴን እንድትረዳት ከዚህ ከገቡበት ሰቀቀን ውስጥ ከገቡበት ማንም ከማይረዳቸው ሕይወት ውስጥ ከገቡበት ከዚህ ጨለማ ውስጥ እግዚአብሔር ሆይ አንተ ብቻህን የልባቸውን ደርሰ እንድታጽናናቸው የውስጣቸውን ደርሰ እንድታጽናናቸው በብዙ ሐዘን የተመቱትን በብዙ ደስታ እንድትባርካቸው በኢየሱስም ጸልያለሁ። ባሉበት ቦታ ባሉበት ሀገር የእግዚአብሔር መልአክ እንዲመጣ ያንተ መልአክ እንደሚላክ ከቃል ተምረና እግዚአብሔር ሆይ በፊትህ እንለምናሃል። የሚያጽናና ያንተ መልአክ እንድላክላቸው የልባቸው ስብራት ባንተ እንዲጠገን በኢየሱስም ጸለይኩ። እግዚአብሔር ሆይ ስም ይባረክ። ጌታ ሆይ ከዚህ ፈተና በኋላ እህቶቼና ወንድሞቼ እያብረቀረቁ እያማረባቸው አሸንፎ እንደመጣ ማርኮ እንደመጣ በድል ስለሚወጡ ስምህ ለዘላለም የተባረከ ይሁን። እቺ ማናት ከምድረ በዳው ምትመጣ በረሃው ያማረባት እንደተባለች ልክ እንደዛችኛዋ ቆንጆ እንደ ልጅነትሽ ጊዜ እንደገና ትዘምሪያለሽ በፊቴ በዓሌ ሳይሆን ባሌ ብለሽኝ ትጠርኛለሽ እንደተባለች ልክ እንደዛችኛዋ ቆንጆ ጌታ ሆይ አምሮባቸውና ደምቀው ስለሚወጡ በዘመናቸው ትክክለኛ ምስጋና ያንተ ብቻ ስለሆነ በቤታቸው የእውነት የሚያመልኩ በዘመናቸው የእውነት የሚያመልኩ አንተን ብቻ ስለሆነ እግዚአብሔር ሆይ ስም ይባረክ።
እናመሰግናለን። እድለኞች ነን። በእሳት መካከል አልፈን አልተቃጠልንም። በውሃ ውስጥ አልፈን አልሰጠምንም። እግዚአብሔር ሆይ ከእኛ ጋር አንተ ስላለ አልተሸነፍንም። ጠላት እጅን አልተቀበልም። በሞት አላለፍንም። ስም ይባረክ። ለእህቶቼ አሁንም ለወንድሞቼ ጸጋ እንዲበዛላቸው፣ ለሚሰማኝ ለዚህ ወንድ፣ ለምትሰማኝ ለዚች እህት ጸጋ እንዲበዛ የሚያስችል ጸጋ እግዚአብሔር ሆይ ከመከራ ጋር መውጫ መንገድን የምታዘጋጅ አምላክ አሁንም እስኪያልፉ ድረስ ጸጋህን እንድታበዛላችሁ፣ የሚያሻግር ያንተ ጸጋ እንዲበዛ፣ የሚያሳልፍ ያንተ ጸጋ እንዲበዛ በኢየሱስም ጸለይኩ። የጌታ መንፈስ በዚህ በጸሎታችን መካከል ስላለ ይህንን የልብ ጩኸታችንን ስለሰማ እህቴን ወንድሜን ስላዳመጥክ እግዚአብሔር ሆይ ስምህ ይባረክ። አጽናንተ ነገ ላይ ደግሞ በክብር ስለሚቆሙ ተመስገን። አሜን። ተመልካቾቻችን የዛሬው ቪዲዮ ይህንን ይመስላል። በሚቀጥለው ቪዲዮ ደግሞ በሌሎች ሐሳቦች እስክንገናኝና እስከዛው ደግሞ እናንተም እንድትጸልዩ በጌታ ፍቅር እየጋበዝኳችሁ ምናልባት ርዕስ የሆነባችሁ እንድንጸልይ እጅግ አወሳሳቢ የሆነ ጉዳይ ካለ ኮመንት ላይ ጻፉ። የዛሬው ቪዲዮ ይህንን ይመስላል። በሚቀጥለው እስክንገናኝ ሰላም ቆይልኝ። ቻው።